ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም ላይ እጅግ እየተራቀቁ የመጡ በዘመናዊ ቴክኖሎጂዎች የሚታገዙ በሳተላይት አሊያም በኮምፒውተር የሚታዘዙና ከስለላ እስከ አውዳሚነት ብቃትን የተላበሱ ምርጥ 6 ድሮኖችን እናስቃኛችኋለን። የዓለማችን 6 አደገኛ ድሮኖች። ስፓይክ ፋየር ፍላይ ድሮን በእስራኤል የድሮን ጠቢባን የተዘጋጀ አነስተኛ ድሮን ነው። ግን መጽሐፍን በሽፋኑ አይለካም እንዲሉ ይህንን ድሮን በመጠኑ ማነስ ገምቶ የተዘናጋ ወገን ከባድ ውድመትን ያስተናግዳል። የስፓይክ ፋየር ፍላይ ድሮን ክብደቱ 3 ኪሎ ግራም ሲሆን በሰዓት 60 ኪሎ ሜትር እየከነፈ በመብረር መረጃዎችን አነፍንፎ ለአለቆቹ ይልካል። በዚህ ዘመን ሀገራትን የሚጠብቀው መረጃና ብቃት ያለው ስለላ መሆኑን አንርሳ። ስፓይክ በተጨናነቀ ከተማ ውስጥ በ500 ሜትር ራዲየስ ስፋት ውስጥ የሚገኙ መረጃዎችን በመሰብሰብ ግዳጁን ይወጣል። ከዚህ ድሮን ሌሎች አስደናቂ ከሆኑት ተግባራት መካከል ከእይታ ውጭ የሆኑ የጠላት ግዛቶችን ዘልቆ በመግባት እንቅስቃሴያቸውን መሰለል፣ በዙሪያው ያሉ ሁኔታዎችን መረዳት እንዲሁም በከተማ አካባቢዎች ደግሞ ታክቲካዊ ስለላ አካሂዶ ትክክለኛ መረጃ ማቅረብና የመሳሰሉት ይጠቀሳሉ። ሁለተኛ፣ ሶንጋር ድሮን። የሶንጋር ድሮን አምራች ድርጅት ኤሲስ ይባላል። ሶንጋር በገዳይነቱ የሚታወቅ ድሮን ሲሆን ለመጀመሪያ ጊዜ አገልግሎት ላይ የዋለችው ሀገር ቱርክ ናት። መሬት ላይ ሆነው በሚቆጣጠሩት ባለሙያዎች አማካኝነት የትኛውንም ጠላት ከ2000 ሜትሮች ርቀት ላይ አነጣጥሮ በመተኮስ መትቶ ይመጣልና የማውደም አቅም አለው። ይህ ድሮን ወታደር የሚል ቅጽል ስም ተሰጥቶታል። በጠላት ቀጠና ስር ከባህር ጠለል በላይ 2800 ሜትር እንዲሁም ከመሬት በላይ 400 ሜትር ከፍ እያለ 3 ኪሎ ሜትር ያህል እየተንቀሳቀሰ መረጃ እየሰበሰበ ካስፈለገም እንደ ወታደር አስፈላጊውን ጥቃት ፈጽሞ ይመለሳል። ሶንጋር ድሮን ወደ ጎን 145 ሴንቲሜትር የሚደርስ 5.6 ሜትር ስፋት ያለውና 45 ሚሊ ሜትር የሚሆን ማሽን የታጠቀ ሲሆን በአንድ የጥቃት ተልዕኮ ብቻ እስከ 200 ጥይቶችን በጠላት ላይ ማስነብ ይችላል። ሶንጋር ወታደራዊ እቃዎችን የሚያጓጉዙ መኪኖችንና ወታደራዊ ማዘዣ ጣቢያዎችን በመጠበቅ ረገድ የሚወዳደረው የለም። በተለይ በባህርና በየብስ ላይ ለሚካሄዱ ተልዕኮዎች አስደናቂ ሽፋን በመስጠት ተመስክሮለታል። ሶስተኛ፣ አራጁ ድሮን። በዓለማችን ላይ በተካሄዱ በርካታ ጦርነቶች ከባድ የሚባሉ የጦር መሳሪያዎች ከገደሏቸው ሰዎች ይልቅ በሩሲያዊው ዜጋ የተፈጠረው የነፍስ ወከፍ መሳሪያ ማለትም AK-47 ክላሽንኮቭ የገደላቸው ሰዎች ይበልጣሉ። ክላሽንኮቭ በደም የጨቀየ መሳሪያ የመሆኑ ዋነኛው ምክንያት ደግሞ በአነስተኛ ገንዘብና በብዛት መገኘቱ ነው። በዚህ ዘመናዊ ዓለም ደግሞ ወታደሮች ክላሽ ይዘው መዋጋት ላይጠበቅባቸው ይችላል። ዘመኑ የድሮን ነው። ጥይቶችን የታጠቁ መሳሪያዎች የተገጠሙላቸውና ቦምቦችን በጉያቸው የተሸከፉ ድሮኖች ተዘጋጅተዋል። አስፈሪው ነገር ደግሞ ጥፋት አድራሽ ድሮኖች ድንገት በግለሰቦች እጅ ከገቡ የሚለው ነው። ከነዚህ አደገኛ ድሮኖች አንዱ አራጁ ወይም ስላውተር ቦትስ የተሰኘው ድሮን ነው። የድሮን ቴክኖሎጂን አሟልቶ የያዘው አራጁ ድሮን በመጠኑም አነስተኛ ቢመስልም ገዳይ የሆኑ የጦር መሳሪያዎችን ይታጠቃል። የድሮንና የሮቦት ቴክኖሎጂን አጣምሮ የያዘው ስላውተር ቅጽበታዊ ጥቃትን በመፈጸም የተሰጣቸውን ኢላማ ያለ አንዳች እንከን በማውደምና ራሳቸውን በራሳቸው በማዘዝ አስፈሪ ገጽታን ተላብሰዋል። በተጨማሪም የስላውተር ድሮን የመከላከያ ስርዓትን የማለፍና የመጣስ ችሎታ አለው። ለምሳሌ አንድ ባለስልጣን ወይም ግለሰብን ለመግደል የግድ በግቢው ውስጥ ከሚርመሰመሱ ጥበቃዎች ጋር መፋለም ላያስፈልገው ይችላል። የካሜራና የተለያዩ የደህንነት ስርዓቶችን በሚጥሰው ስላውተር ድሮን ያለምንም እንከን ለግድያ በተፈለገው ግለሰብ መስኮትና መኝታ ቤት ድረስ ይላካል ማለት ነው። ይህ አስፈሪ ሁነት የበለጠ አደጋን የሚደቅነው ግን የስላውተር ድሮኖች ከወታደራዊ ወይም ከመንግስታት ውጭ ለግለሰቦች እጅ ከገቡ ነው። ፔጋሰስ ድሮን ከጥንታውያኑ የግሪክ አፈታሪክ ውስጥ ከሜዱሳ ደም የተወለደ የንጉስ ዚዮስ ታዛዥ 2 ክንፎቹን ታድሎ በአኳሪየስና በአንድሮሜዳ ላይ እንዳሻው የከነፈ ነጭ የቆዳ ቀለምን ይዞ የተፈጠረውና ፔጋሰስ የተሰኘው ፈረንጅ ጀብደኝነቱ ይነገራል። በዘመናዊው ዓለም ደግሞ የግሪኩን ፈረስ ሚናን የሚተካው ፔጋሰስ ድሮን ሆኗል። የበረራ ብቃትን ሳይንደረደር ከመነሳት ችሎታ ጋር አጣምሮ ይዟል። የፔጋሰስ ድሮኖች ባክ ሄሊፍት፣ ፔጋሰስ 2 እና ፔጋሰስ 3 በተባሉት አይነቶች ተዘጋጅተዋል። የፔጋሰስ ድሮኖች
ከሌሎች ስርዓቶች የሚለዩት በሌሎች ድሮኖች ሊደርስባቸው የማይችሉ እንደ ህንፃ፣ ምድር ቤቶች፣ የተለያዩ አነስተኛ ክፍሎችና በሌሎች አስቸጋሪ ዋሻና ጉድጓድ ውስጥ በመግባት አስፈላጊ መረጃዎችን ሰብስበው መላካቸው ነው። በነገራችን ላይ የፔጋሰስ ድሮኖች ከ30 ደቂቃ ጀምሮ በድራይቭ ሞድ ስልት ታግዘው ከ2 ሰዓታት በላይ እየበረሩ ስራቸውን ያከናውናሉ። ፍጥነት፣ ከፍተኛ የበረራ ብቃት፣ አስፈላጊ መረጃን ማቅረብና አይነኬ ቦታዎችን መሰለል የፔጋሰስ ድሮኖች መገለጫ ናቸው። አምስተኛ ባይራክታር ቲቢ2። ቱርክ የድሮኖች ሁሉ እናት ትባላለች። ዘመናዊና ረቂቅ ድሮኖችን በመስራት ቀዳሚ ሀገር ሆናለች። የቱርክ የጦር ኃይል የሀገሪቱ መከላከያና የድሮን አምራች ተቋማትን በየጊዜው ለልማት አለያም ለጦርነት የሚውሉ ድሮኖችን በማምረት ተጠምደዋል። እነዚህ ተቋማት ሰደድ እሳትን ለማጥፋት ውሃን ከሰማይ የሚያዘንቡ አለያም በጠላት ላይ ቦምብን የሚያርከፈክፉ ድሮኖችን ያቀርባሉ። በቱርክ የድሮን መሐንዲሶችና እርዳታዎች ወይም ጥይትን የሚያቀርቡ ድሮኖች ተመርተዋል። ለአፍሪካ አምባገነን መሪዎች፣ ለእርስ በርስ እልቂቶች፣ ለሩሲያም ለዩክሬንም ዘመናዊ ድሮኖችን የምትነግደው ሀገር ቱርክ ናት። ቱርክ ሰራሽ ከሆኑት ድሮኖች መካከል በብቃቱ የሚወደሰው ደግሞ ባይራክታር ቲቢ2 ነው። ባይራክታር ድሮን ከ12000 ሜትር ከፍታ በላይ በመብረር ኢላማውን በቅጽበት ወደ አመድነት በመቀየር ችሎታው ይታወቃል። ባይራክታር በአሰራሩ እጅግ ውስብስብና ረቂቅ ሰው አልባ ድሮን ነው። ባይራክታር ክሩዝ ሚሳኤልንና ከሰማይ ላይ ወደ ምድር መተኮስ የሚችሉ መሳሪያዎችን ተሸክሞ ከ24 ሰዓታት በላይ ያለምንም እንከን መብረር ይችላል። የባይራክታር ድሮን ሞተሩ፣ የመነሻና ማረፊያ ሲስተሙ፣ የበረራ ኮምፒውተር፣ ሬዲዮ፣ የመረጃ ማነፍነፊያ፣ ኢላማን ታርጌት የማድረጊያ ፓድና ሌሎች አካላት እጅግ ረቂቅ ቴክኖሎጂዎች ናቸው። ሰው አልባ ድሮኖችን፣ በራሪ አካላትንና ተያያዥ የቴክኖሎጂ ምርቶችን የምታከናውነው ቱርክ እንደ አውሮፓውያን አቆጣጠር በ2024 ከድሮን ምርቶች ሽያጭ ብቻ 7.2 ቢሊዮን ዶላር ትርፍን ወደ ካዝናዋ አስገብታለች። ስድስተኛ የኢራን ሻሂድ ሙሃጅርና ካማን ድሮኖች። ኢራንን በድሮንና በበራሪ አካላት ቴክኖሎጂ ጥበብ ስሟን አለመጥቀስ ንፉግነት ነው። ኢራን በጦር አቅም፣ በጦር መሳሪያዎችና በድሮኖች ምርት ከቀዳሚ ሀገራት ተርታ ትመደባለች። በርካታ የተማሩ ህዝቦች፣ ታላላቅ የሳይንስ ሊቃውንት፣ የነዳጅ ሀብትና ስራ ወዳድ ዜጎቿን የታደለችው ኢራን እጅግ ረቂቅ ፊልም የሚመስሉና በዘመናዊ ቴክኖሎጂ የዳበሩ ድሮኖችና በራሪ አካላትን እያመረተች ለገበያ ታቀርባለች። የኢራን ሻሂድ 136 ድሮን በሌላኛው መጠሪያው ካሚካዚ ወይም አጥፍቶ ጠፊ ይባላል። በጦር ሜዳ ላይ የበላይነቱን ይዟል። ሻሂድ ድሮን የጠላትን የአየር መቃወሚያ ስርዓቶችን፣ መሰረተ ልማቶችንና የሚሊተሪ ኢላማዎችን እንዳልነበሩ አድርጎ ያወድማል። ሻሂድ 136 ድሮን 50 ኪሎ ግራም መሳሪያዎችን በመጫን 2500 ኪሎ ሜትር ጉዞው ደግሞ 185 ኪሎ ሜትር በሰዓት በመብረር የኢራን ጠላቶችን አስደንግጧል። ሙሃጅር 6 የተሰኘው ድሮን ደግሞ የስለላና የጥቃት ብቃቶችን አጣምሮ ይዟል። ሙሃጅር 200 ኪሎ ሜትር በሰዓት ወይም ለ12 ሰዓታት ያህል እንዳሻው በሰማይ ላይ እየነገሰ በመብረር በጠላት ላይ 200 ኪሎ ግራም የሚመዝነውን ቃኢም ቦምብንና ሳዲድ የተባለውን 345 ኪሎ ግራም ቦምብን በማዝነብ ታላቅ ውድመትን ያደርሳል። የዛሬውን በዚሁ አበቃን።